ጤና ይስጥልን የተወደዳችሁ የቦርከና ሚዲያ ቤተሰቦቻችን የዕለተ አርብ የካቲት 20 ቀን 2018 ዓ.ም የሰዓቱ ዜናዎችን ይዘን ቀርበናል። አበይት ዜናዎችን እናስቀድማለን። በሰሜን ሸዋ ዞን ወረጃ አርሶ ወረዳ ታጣቂዎች በፈጸሙት ጥቃት የ3 ሰዎች ህይወት አለፈ። በአርሲ 4 ሰዎች መገደላቸውንና 10 መኖሪያ ቤቶች መቃጠላቸው ተገልጿል። በዕለቱ ዜናችን ቀዳሚ አድርገነዋል። በትግራይ ክልል የተቃውሞ ሰልፍ መካሄዱ ተገለጸ። አስቸኳይ ወታደራዊ ምልመላ እንዲደረግ ትዕዛዝ መተላለፉን ተከትሎ የወጣቶች አፈሳ መጀመሩ ተሰምቷል። ዝርዝር መረጃ ይዘናል። የህዝብ መከራ እያደረ መክበዱ አሳሳቢ ነው ሲል ትብብር ለኢትዮጵያ አንድነት አስታወቀ። መንግስት ዜጎችን መጠበቅ ካልቻለ ህዝብ ተደራጅቶ በህጋዊ መንገድ ራሱን ይጠብቅ ብሏል። ሙሉ መግለጫውን እናደርሳችኋለን። የሱዳን መሪ አልቡርሃን ጠቅላይ ሚኒስትር አብይ አህመድ ምላሽ አልሰጡኝም ሲሉ ወነጀሉ። የሱዳን ጦር መሪ ጀነራል አልቡርሃን በመጪው መጋቢት ወር ከጠቅላይ ሚኒስትር አብይ አህመድ ጋር ለመነጋገር ተደጋጋሚ ጥያቄ አቅርበው ምላሽ አለማግኘታቸውን ተናግረዋል። የጀነራሉ ሙሉ ንግግሮች በዜናችን አካተናል። ዜናዎችን በዝርዝር እናቀርባለን። በቅድሚያም በሰሜን ሸዋ ዞን ወረጃ አርሶ ወረዳ ታጣቂዎች በፈጸሙት ጥቃት የ3 ሰዎች ህይወት አለፈ። በኦሮሚያ ክልል ሰሜን ሸዋ ዞን ወረጃ አርሶ ወረዳ ጓጽዮን አካባቢ የኦነግ ሸኔ ታጣቂዎች ሌሊቱን ባደረሱት ጥቃት የ3 ሰዎች ህይወት ማለፉን የአካባቢዎች ነዋሪዎች ተናግረዋል። ነዋሪዎቹ በርካታ ቤቶች መቃጠላቸውንና ከብቶች መዘረፋቸውንም አክለው ገልጸዋል። አንድ ነዋሪ በወረዳው ደንበዛ ወሌ ቀበሌ ሃሮ ፌሾ ገነት የሚባለው ቦታ ሌሊቱን ምድረ በዳ አደረጉት፣ ነዋሪዎችም ምድረ በዳ ላይ ናቸው ብለዋል። ጥቃቱ የተፈጸመው አሽከርካሪዎችና ተሳፋሪዎች ከሚታገቱበት ጎሃ ጽዮን በቅርብ ርቀት መሆኑን ገልጸው ነዋሪዎቹ አስቸኳይ ትኩረት እንዲሰጣቸውም ጥሪ አቅርበዋል። ቤታቸው የተቃጠለባቸው ሌላኛው አባት በበኩላቸው የደረሰው ግፍ ከፍተኛ ነው ብለው አውግዘዋል። ለተሰነዘረው ጥቃትም በክልሉ ታጥቆ የሚንቀሳቀሰው ሸኔ ተጠያቂን አድርገው የእሳት ቃጠሎን ያህል ጥይት ቤታችን ላይ ፈሷል ነው ያሉት። እየታደንን ገደል ላይ ተንጠልጥለን ህይወታችን አትርፈናል ሲሉም አክለዋል። የደረሰባቸው ጥቃት በጣም አሳዛኝ ነው ሲሉ የገለጹት ነዋሪው ቤታቸው ተቃጥሎባቸዋል፣ ድንጋይም ቁጥቋጦም ያስጠልለናል ሲሉ አክለዋል። እዚያ ተጠልለን አንድ ሽማግሌ በጥይት ተመቶ ተገደለብን፣ ሌላኛው ተመቶ ጥይቱ ከሆዱ አልወጣም ሲሉም አክለዋል። ከዚህ ቀደም አሁን ጥቃት በደረሰበት ቀበሌ አጠገብ ታጣቂ ቡድኑ ጥቃት ማድረሱን ገልጸው እኛም ሰግተን ከዛሬ ነገ እንለቃለን ስንል ከትላንት ምሽት 4 ሰዓት እስከ 9 ሰዓት ድረስ ጥይት እንደ በረዶ ሲወርድብን አደረም ሲሉም አክለዋል። የተረፈ እህል የለንም፣ ከብቶቻችን ተወስደውብናል፣ ቤቶቻችንም ተቃጥለውብናል በማለት ብሶታቸውን ገልጸዋል። ሌላኛው ቤታቸው የተቃጠለባቸው ነዋሪ ደግሞ አሰቃቂ ነገር ነው የደረሰብን ሲሉ ምሬታቸውን ገልጸዋል። ከከብት ከንብረት ከቤት ምንም ነገር ሳይቀረን ከማታ 4 ሰዓት ጀምሮ ምድረ በዳ አድርገውን ሄዱ ሲሉም አብራርተዋል። እኒሁ አባትም 3 ሰዎች መገደላቸውን አረጋግጠዋል። በርካታ ቤቶች ተቃጥለዋል። የቀበሌው ግማሽ በሙሉ የተቃጠለ ነው፣ የደረሰልን የለም፣ በየጫካው ነው ያደርነው፣ 1300 ከብቶችም ተወስደውብናል ሲሉ አክለዋል። መፍትሄ ብናጣ የተረፈውን እሳት ለማጥፋት ዝም ብለን 5 ሆነን ወደ ቃጠሎ ቦታው ተመልሰናል ነው ያሉት። አብዛኛው ሰው ጫካ ነው ያለው፣ መንግስት ምን ሆናችሁ ብሎ መከላከያ እንኳን አላከልንም ሲሉ ግፉን አስረድተዋል። በተያያዘ መረጃ በአርሲ 4 ሰዎች መገደላቸውንና 10 ቤቶች መቃጠላቸው ተገልጿል። በኦሮሚያ ክልል ምስራቅ አርሲ ዞን መርቲ ወረዳ አሁንም ግድያና የቤት ቃጠሎ ጥቃት መፈጸሙን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የዞኑ ሀገረ ስብከት ለቦርከና ገልጸዋል። በወረዳው ልዩ ስሙ ፈረቅሳ ጃዊ በተባለው ቦታ ትላንት ምሽት 2 ሰዓት ላይ ግጭት እንደ አዲስ ማገርሸቱን ስሜ እንዳይጠቀስ ያሉ የሀገረ ስብከቱ አመራር ተናግረዋል። አመራሩ ለቦርከና በሰጡት ቃል 4 ሰዎች ተገድለዋል፣ በጥይትም የተመቱ አሉ፣ 10 ቤቶች ተቃጥለዋል ሲሉ በጥቃቱ የደረሰውን የሰውና የንብረት ጉዳት አብራርተዋል። አመራሩ የሟቾችና ቤት የተቃጠለባቸውን ሰዎች በዝርዝር የገለጹ ሲሆን በጥይት የተመቱት ሰዎች ቁጥር ግን ገና በትክክል እንዳልታወቀና በቀጣይ እንደሚጣራ ገልጸዋል። እንዲሁም በታጠቁ አካላት ጥቃት የተገደሉም ሆነ የተቃጠሉ የምዕመናን ቤቶች ቁጥር ከዚህ ሊጨምር እንደሚችል ጠቁመው የሚመለከታቸው አካላት ለጉዳዩ ትኩረት እንዲሰጡም ጠይቀዋል። ይህ አዲስ ጥቃትን በተፈጸመበት ፈረቅሳ ጃዊ በተባለው ቦታ ህዳር 14 ለ15 አጥቢያ 2018 ዓ.ም አንድ አባት ከ2 ልጆቻቸው ጋር በቤታቸው መገደላቸው ይታወሳል። በኦሮሚያ ክልል ምስራቅ አርሲ ዞን የተለያዩ ወረዳዎች በሚፈጸሙ የምዕመናን ግድያዎች በተያዘው ዓመት ብቻ ከ40 የሚበልጡ ሰዎች ህይወት ማለፉን የዞኑ ሀገረ ስብከት ከዚህ ቀደም መግለጹ ይታወሳል። የአካባቢው ነዋሪዎች በበኩላቸው እገታ፣ የቤት ቃጠሎ፣ የከብት ዘረፋ፣ መፈናቀል መበራከቱን በተደጋጋሚ መግለጻቸው የሚታወስ ሲሆን እንዲሁም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመኖቿ እየተገደሉ መሆኑን አምርራ ማውገዟ አይዘነጋም።
በትግራይ ክልል የተቃውሞ ሰልፍ መካሄዱ ተገለጸ። አስቸኳይ ወታደራዊ ምልመላ እንዲደረግ ትዕዛዝ መተላለፉን ተከትሎ የወጣቶች አፈሳ መጀመሩ ተሰምቷል። በክልሉ የፌዴሬሽን ምክር ቤት ውሳኔን የሚቃወሙ ሰላማዊ ሰልፎች መካሄዳቸውን ከስፍራው የወጡ መረጃዎች አመላክተዋል። የፌዴሬሽን ምክር ቤትና የኢትዮጵያ ብሔራዊ ምርጫ ቦርድ ውሳኔን በመቃወም በዛሬው ዕለት በተለያዩ የትግራይ ክልል ከተሞች የተቃውሞ ሰላማዊ ሰልፎች እየተካሄዱ መሆናቸውን ትግራይ ቴሌቪዥን ዘግቧል። በሰልፎቹ ከተሰሙ መፈክሮች መካከልም የትግራይ ህዝብ ድምጽ ያልተወከለበት የፌዴሬሽን ምክር ቤት ውሳኔ ተቀባይነት የለውም፣ የፌዴራል መንግስት በውሳኔው ላይ አስቸኳይ እርምት መውሰድ አለበት፣ የትግራይ ግዛታዊ አንድነት በህገ መንግስቱ መሰረት ወደ ቦታው ይመለስልን፣ ከተለያዩ የትግራይ አካባቢዎች የተፈናቀሉ ወገኖች ወደ ቀያቸው ይመለሱ የሚሉት ይገኙበታል። ብሔራዊ ምርጫ ቦርድ ከፌዴሬሽን ምክር ቤት ደርሶኛል ባለው ደብዳቤ መሰረት በአማራና ትግራይ ክልሎች የይገባኛል ጥያቄ የሚነሳባቸው ስፍራዎች ከትግራይ ክልል ውጪ ሆነው በቀጥታ ለፓርላማ ምርጫ እንዲደረግባቸው መወሰኑ መግለጹ አይዘነጋም። የሁመራ፣ የአዲረመጽ፣ የኮረም አፍላ፣ የጠለምትና የራያ አላማጣ ምርጫ ክልሎች ከትግራይ ክልላዊ መንግስት ውጪ ሆነው ለብቻቸው በቀጥታ ለህዝብ ተወካዮች ምክር ቤት ምርጫ እንዲደረግ ምክር ቤቱ መወሰኑን ለቦርዱ አሳውቋል። የክልል ምክር ቤት ምርጫው በአካባቢዎቹ ላይ የተነሳውን የይገባኛል ውዝግብ በህገ መንግስት ውሳኔ ሲፈታ አመቺ ጊዜ ተመርጦ ወደፊት እንደሚካሄድ መወሰኑን እንዲሁም ምክር ቤቱ አሳውቋል። ይህንን ተከትሎ እንደ ስምረት፣ ሳልሳይ ወያኔ ትግራይ፣ ባይቶና፣ አረና ያሉ ፓርቲዎች በጽኑ ሲያወግዙት፣ እንደ አብን፣ አህዴን ያሉ ፓርቲዎችና የወልቃይት ጠገዴ አማራ ማንነት አስመላሽ ኮሚቴ በአንጻሩ ድጋፋቸውን ችረዋል። ስምረት በፕሬዝዳንት ጌታቸው ረዳ በኩል ውሳኔውን በፍርድ ቤት ማሳገዱን ማስታወቁ ይታወሳል። በተመሳሳይ መልኩ በክልሉ አስቸኳይ የወጣቶች ምልመላ እንዲደረግ ትዕዛዝ መተላለፉን ተከትሎ አፈሳ መጀመሩን ቦርከና ከስፍራ የደረሰው መረጃ አመላክቷል። በትግራይ ክልል የገጠመውን ወታደራዊ እጥረት ለመቅረፍ እያንዳንዱ ወረዳ 2000 ወጣቶችን መልምሎ ወደ ስልጠና ማዕከል እንዲያስገባ የጊዜ አስተዳደሩ ፕሬዝዳንት ጀነራል ታደሰ ወረደ ትዕዛዝ ማስተላለፋቸውም ተሰምቷል። በምልመላ ሂደቱም ትብብር በማያደርጉ የመንግስት ሰራተኞች ላይ ጠንካራ እርምጃ እንደሚወሰድ ተጠቁሟል። በዛሬው ዕለትም በተለያዩ የትግራይ ክልል አካባቢዎች የተካሄዱት ሰልፎች ላለፉት ቀናት በሰፊ ዝግጅት ሲደረግ መቆየቱ ተገልጿል። የህዝብ መከራ እያደረ መክበዱ አሳሳቢ ነው ሲል ትብብር ለኢትዮጵያ አንድነት አስታወቀ። መንግስት ዜጎችን መጠበቅ ካልቻለ ህዝብ ተደራጅቶ በህጋዊ መንገድ ራሱን ይጠብቅ ብለዋል። ትብብር ለኢትዮጵያ አንድነት ባወጣው መግለጫ በአማራ ክልል እየተደረገ ያለው ጦርነትን በተመለከተ በታሪካችን ውስጥ የበጎውን መንገድ ያህል ጦርነትና ግጭት አንዱ መገለጫችንና የታሪካችን አካል ተደርጎ የሚወሰድ ቢሆንም ከ7 ዓመት ወዲህ አገር የገባችበት ስርዓት ወለድ ጦርነት ከብዙ ሺህ ዓመታት ታሪኮቻችን አቻ አይገኝለትም ብለዋል። ከሰሞኑን በደቡብ ወሎ ዞን ወግዲ ወረዳ በርካታ ንጹሃን በድሮንና በከባድ መሳሪያ ማለቃቸውንና ከፍተኛ ንብረት መውደሙን ከአካባቢው ምንጮቻችን ለማወቅ ችለናል ያለው ትብብር በአካባቢው ከፍተኛ ፍርሃትና ስጋት በመስፈኑ ብሎም የስልክ ግንኙነት በመቋረጡ ትክክለኛ ቁጥር መግለጽ ባይቻልም የሟቾች ቁጥር እጅግ ከፍተኛ ነው ብለዋል። በሰሜን ሸዋ ዞንም ኤፍራታና ግደም ወረዳ በርካታ ንጹሃን በተመሳሳይ መንገድ አልቀዋል ያለው ድርጅቱ በቀናት ልዩነት በፋኖ ኃይሎችና በፌዴራል መንግስቱ መካከል ሲደረግ በነበረው ውጊያ በደቡብ ጎንደር ዞን ደብረ ታቦርና ወረታ ከተሞች ንጹሃን በድሮን ተገለዋል። የጤና ጣቢያ አገልግሎት ሰጪ ተቋማት በእሳት ተያይዘው እንዲወድሙ ተደርገዋል ሲል ወቅሰዋል። ትብብር ለኢትዮጵያ አንድነት በንጹሃን ላይ የሚሰነዘር ማንኛውም ጥቃት በጽኑ የሚያወግዝ ሲሆን የሁኔታዎችን መደጋገምና በዓላማ መተግበር ስናይ መንግስት በህግ ማስከበር ሽፋን የህዝብን መከራ ለማክበድ እየሰራ ነው ወይ እንድንል አድርጎናል ብለዋል። ትብብር በተፋላሚ ወገኖች በኩልም የአገልግሎት ተቋማት ውድመት መከሰቱንና ተደጋጋሚ እገታዎች መፈጸማቸው እጅግ የሚያሳስብና ከማህበረሰብ እሴት ያፈነገጠ ተግባር አድርገን እንወስደዋለን ያለ ሲሆን ሁሉም ተፋላሚ ወገኖች አሁን ካለው የከፋ ጉዳት ከመድረሱ በፊት ፖለቲካዊ መፍትሄ ለመሻት ወደ ድርድር እንዲመጡ ጥሪውን አስተላልፈዋል። በቅርቡም በደቡብ ኢትዮጵያ ክልል አርባ ምንጭ ዙሪያ ወረዳ ዛይሴ በተመሳሳይ ጊዜ ማለትም የካቲት 8 እና 9 ቀን 2018 ዓ.ም በተፈጠረ ግጭት ከ21 በላይ ንጹሃን ሰዎች ህይወት ማለፉንና ከፍተኛ የሀብትና ንብረት ውድመት መድረሱን ከቦታው አረጋግጫለሁ ብለዋል። ይኸው አካባቢ ከወረዳነት ጥያቄ ጋር ተያይዞ ከፍተኛ የሰብአዊና ቁሳዊ ጉዳት ከሚያስተናግዱ በአንጻሩ የማህበረሰብ ሰቆቃ ብዙ ያልተነገረለት አካባቢ እንደሆነም እናምናለን ብለዋል። የፌዴራል መንግስትና የክልሉ አስተዳደርም ችግሩን በልዩ ሁኔታ ይዘውት ንጹሃን እንዳይጎዱና ጥያቄዎቻቸውን የህዝብን ጥቅም ባከበረና በህጋዊ ዘላቂነት ባለው አኳኋን እንዲፈታ ጥሪያችን እያስተላለፍን
የንጹሃን ዜጎቻችን ግድያ በአግባቡ ተጣርቶ በአጥፊዎች ላይ ተገቢው እርምጃ እንዲወሰድም አሳስበዋል። በተመሳሳይ መልኩ በትግራይ ክልል ያለው ሁኔታ በቋፍ ያለና እጅግ አደገኛ አዝማሚያ የሚታይበት በመሆኑ ሁሉም ኃይሎች በአገራቸው ሌላ ተጨማሪ የጦርነት ግንባር በመክፈት ከዓመታት በፊት የደረሰውን እልቂትና የንብረት ውድመት ከመድገም ታቅበው ችግሮችን በሰላማዊ መንገድ እንዲፈቱ ጥሪያችንን እናስተላልፋለን። የዲፕሎማቲክ ማህበረሰቡም ዳግም ጦርነት ከመቀስቀሱ በፊት ጫና እንዲያደርግ ትብብር ጥሪ አቅርቧል። ትብብር ለኢትዮጵያ አንድነት አክሎም ባለፉት የብልጽግና 7 ዓመታት የኢትዮጵያን የመታረጃ ቄራ ሆኖ የከረመው መተከል ዞን አሁን ደግሞ ሌላ አስፈሪ አደጋ አንዣቦበታል ሲል አስታውቋል። የመንግስት የጸጥታ ኃይሎችም አካባቢውን ለቀው መውጣታቸውን ተከትሎ ከየካቲት 1 ቀን 2018 ዓ.ም ጀምሮ በተለይ በዞኑ የወንበራ ወረዳ 6 ያህል ቀበሌዎች ጎቸር፣ ኪታር፣ ደውላ፣ ጉምቦ ግዳ፣ ወግዲ አይሻ አካባቢ ሰዎች ሸኔ ብለው በገለጹት የኦሮሞ ነጻነት ሰራዊት ቁጥጥር ስር እንደዋሉና የአካባቢው ማህበረሰብም እግሩ ወደ አመራው መሰደዱን ሀብት ንብረቱ መዘረፉን በተለይ በሶስቱ ቀበሌዎች ጎቸር፣ ወግዲ አይሺ ህጻናትና ሴቶችን ጨምሮ በርካታ ዜጎች እንደተገደሉ ገልጿል። አካባቢው የታላቁ ህዳሴ ግድብ አቅራቢያ መሆኑንና ህዝቡም ከከረመበት የመከራ ዶፍ ባለማገገሙ ሁኔታው የፌዴራሉ መንግስት ይሁን የክልሉ መንግስትን ትኩረት ተነፍጎት ለዚህ መሰል የከፋ አደጋ መዳረጉ በመንግስት በኩል ሆነ ተብሎ እየተፈጸመ ያለ ሴራን አለመኖሩን የሚያጠራጥር ሆኖ አግኝተነዋል በማለትም ስጋቱን ገልጿል። በተጨማሪም በኦሮሚያ ክልል ምስራቅ አርሲ ዞን መርቲ ወረዳ ጃዊ ፈረቅሳ ቀበሌ የካቲት 17 ቀን 2018 ዓ.ም ምሽት ላይ ሃይማኖትን ለይቶ በተፈጸመ ጥቃት 4 ሰዎች ሲገደሉ 2 በጠና ቆስለው 2 ተይዘው ሲወሰዱ በጥቃቱ ከ10 በላይ መኖሪያ ቤቶች ተቃጥለዋል በማለትም የደረሰውን ውድመት ትብብር አስረድተዋል። አካባቢው በተደጋጋሚ ከፍተኛ የጭካኔ ግድያ የሚካሄድበት ነው ያለው ትብብር ለኢትዮጵያ አንድነት በክልሉ ሰሜን ሸዋ ዞን ወራጅ አርሶ ወረዳ ሀሮ ገነት ቴሽ በተባለ ጎጥ የካቲት 18 ቀን 2018 ዓ.ም ምሽት ጀምሮ በደረሰ የተቀናጀ ጥቃት 2 ሰዎች ተገድለዋል። በርካታ ቤቶች ተቃጥለዋል። የቤት እንስሳትም በገፍ ተነድተዋል። በዚሁ ጎጥም መስከረም 29 ቀን 2018 ዓ.ም በደረሰ ጥቃት ሞትና ከፍተኛ ቃጠሎ ደርሷል ብለዋል። በሁሉም አካባቢዎች የደረሰውን ጥቃት ያወገዘው ቅንጅቱ መንግስት ዜጎችን መጠበቅ ካልቻለ ህዝቡ ተደራጅቶ በህጋዊ መንገድ ራሱን እንዲጠብቅ አስቻይ ሁኔታ እንዲመቻችለትም ጠይቋል። ቅንጅቱ በመግለጫውም የሚዲያዎች ተደጋጋሚ መዘጋት የእርስ በርስ ጦርነት ምርጫንና ሀገራዊ ምክክርን በብልጣብልጥነትና በጋራ አጃምሎ ለመሄድ እያሰበ ያለው የብልጽግና መንግስት በአንጻራዊ በገለልተኛ ዘገባና የህዝብ ድምጽ በመሆን የሚታወቁ ሚዲያዎችን እየዘጋ የጋዜጠኞቻቸውን ፍቃድ እየነጠቀ ይገኛል በማለትም እርምጃውን ኮንኗል። ትግበራውም ግልጽነት የጎደለውና ከብሔራዊ ጥቅም ወይንም ከህዝብ ደህንነት አንጻር የተቃኘ ሳይሆን አገዛዙ የሚፈጸሙ ግፍ እንዳይጋለጥበት ከመፍራት የመነጨ ነው ያለው ትብብር እንዲህ ያሉ ድርጊት ከዓለም አቀፍ መርሆች እንዲሁም ከህገ መንግስት ድንጋጌዎች የሚጣረዙ በመሆናቸው መንግስት የህዝቡን በነጻነት መረጃ የማግኘት መብት አክብሮ እንዲንቀሳቀስና ተገቢውን የእርምት እርምጃ እንዲወስድም አሳስበዋል። የሱዳኑ መሪ አልቡርሃን ጠቅላይ ሚኒስትር አብይ አህመድ ምላሽ አልሰጡኝም ሲሉ ወነጀሉ። የሱዳን ጦር መሪ ጀነራል አልቡርሃን በመጪው መጋቢት ወር ከጠቅላይ ሚኒስትር አብይ አህመድ ጋር ለመነጋገር ተደጋጋሚ ጥያቄ አቅርበው ምላሽ አለማግኘታቸውን ተናግረዋል። በቅርቡ ሮይተርስ ባወጣው የምርመራ ዘገባ ኢትዮጵያ በቤኒሻንጉል ጉሙዝ ክልል የአልቡርሃን ታጣቂዎች የሚሰለጥኑበት ወታደራዊ ካምፕ መስጠቷን አመላክቷል። ከዚህ ባለፈም የተባበሩት አረብ ኤምሬትስ ለፈጥኖ ደራሽ ኃይሉ ድጋፍ የምታደርገው በኢትዮጵያ በኩል መሆኑን አመላክቷል። ጀነራል አልቡርሃን ከአሜሪካዊ ተንታኝ ካሜሮን ሁድሰን ጋር በነበራቸው ቆይታ ኢትዮጵያ ለፈጥኖ ደራሽ ኃይሎች ወታደራዊ አገልግሎት ማቅረቧ እንዳሳሰባቸው ገልጸዋል። ኢትዮጵያ በጀነራል መሐመድ ሐምዳን ዳጋሎ ለሚመራው አማጺ ኃይል ድጋፍ ታደርጋለች መባሉን ተከትሎ ከኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ጋር በመወያየት ችግሩን ለመፍታት በተደጋጋሚ ወደ አዲስ አበባ ለመሄድ ጥያቄ ማቅረባቸውን አስታውሰው ነገር ግን ከኢትዮጵያ መንግስት ምላሽ አልተሰጠኝም ሲሉ አብራርተዋል። ጀነራል አልቡርሃን በውይይቱ ወቅትም በኢትዮጵያና በኤርትራ መካከል ያለው ውጥረት ቢፈነዳ ሱዳን እንዴት እንደምትመለከተው ሲጠየቁ ሱዳን በማንኛውም ቀጠናዊ ግጭት ውስጥ ተሳታፊ አትሆንም ብለዋል። ካርቱም ለማንኛውም ወገን
ወገን ያለመወገን ፖሊሲ እንደምትከተል የገለጹት ጀነራሉ ኢትዮጵያ በሱዳን ጦርነት ውስጥ ጣልቃ እንድትገባ ወይም ቀውሱ ዓለም አቀፋዊ መልክ እንዲይዝ እንደማይፈልጉ ተናግረዋል። ይሁን እንጂ ጀነራል አልቡርሃን ገለልተኛ ነን ቢሉም በተደጋጋሚ ከኢትዮጵያ መንግስት በኩል አርሚ 70 ለተባለው የትግራይ ኃይሎች ሀገራቸው እየሰጠች ያለችውን ድጋፍ እንድታቋርጥ ከዚህ ቀደም ሲጠየቁ እንደነበር ይታወሳል። ለአብነትም የብሔራዊ መረጃና ደህንነት ዋና ዳይሬክተር አምባሳደር ሬድዋን ሁሴን የተመራና የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አቶ ጌታቸው ረዳን ያካተተ ልዑክ ከ3 ወራት በፊት ወደ ሱዳን ተጉዞ ለጀነራል አልቡርሃን ደብዳቤ አድርሶ እንደነበር ይታወሳል። ይሁን እንጂ ለደብዳቤው ተገቢው ምላሽ ሳይሰጥ እንደቀረ የተጠቆመ ሲሆን ይህም የኢትዮጵያ መንግስትን ማስቆጣቱ ተገልጿል። አድማጮቻችን፣ የሰዓቱ ዜናዎቻችን ተጠናቀዋል። ስለተከታተላችሁን እናመሰግናለን። ሰላም።